ቅዳሜ ክሳታችን እንደቀጠለ ይገኛል ቤተሰብ ዘመድ አዝማድ የሚፈልግበት ሰዓት ላይ ነው የመጀመሪያዎቹ እንግዶቻችን ገረም ይላሉ አልተዋለዱም እንደነገሩኝ ነገር ግን በጣም ረጅም ዓመት የቆየ ጓደኝነት አንዳንዴ መወለድ ቋንቋን የሚለው ነገር የሚነግረን በመሆኑ እንደ እህት ሆና ነው የመጣችው ለማንኛውም የታሪኩ ባለቤት አንቺ ነሽ አይደለ እንተዋወቅሽ ስም ታሪኩ አሰፋ አስቴር ሀብቴ መጀመሪያ የሁለታችሁን አሁን ያለንለትን ጓደኝነት እስኪ ንገሩን ያው በቃ እህቴ በቃ እህቴ ያው ደራሼ በቃ ስጋ ዘመድ ያው መቼም ያስፈልጋል ተብሎ ነው እንጂ መቼም እኔ ባዳ ዘመድ ሞልቶኛል እግዚአብሔር ይመስገን አንነ ሰው ለዛ የታደለ እኮ ምንድነው የጠፋባችሁ እኔ በቃ ሙሉ ቤተሰቦቼ ነው ያው ከግንጪ ወደዚህ ወደ አዲስ አበባ ይዞኝ መጣ አጎቴ ነው ይዞኝ የመጣው ከገጠር ማለት ከግንጪ አዎ ያባቴ ወንድም ነው እሺ አሁን በቃ እኔ አስተምራታለሁ እኔ ያሳድጋታለሁ ከልጆች ጋር ትማራለች ብሎ ይዞኝ መጣ ከመጣውም 6 ወር አይሆነኝም ከሱ ጋር ሲጠፋ እና መንገድ ተልኬ ነው የጠፋኝ ስኳር እንዲሁ የሱ ባለቤቱ ዘመርጋ ነው እዛ ስኳር ልናመጣ ይሄን እሱ ያው ስራ አደረሰበት በዛ ሰዓት ያው ያሳይ መንገድ እንትኑ ዝግ ነው የሆነ የመንግስት መሰረተ ቤት ሲሆን ይዘጋል በከፍታ መሰለኝ መንገድ ስራ ሰዓቱ ደግሞ ጋብሰድ ይዘጋል ያ እንትኑ ያሳይ መንገድ እኔ አላቅም አካባቢው አሁን ከዛ በቃ በዚህ ውስጥ ተመለሻለኝ እኔ እሱ ወደ ስራው ሰዓት ደረሰበት እንግዲህ ከቤት ይዞኝ ወጣው ያው ይዞ እንዲያደርሰኝ ነው እሺ እኔ መልታታለሁ ብሎ ነው ከቤት ይዞ ከባለቤቱ ጋር ይዞ መጣ የት ሰፈር ነው እኔ ሰፈሩን አላቅም ብቻ ነው አሁን በስም አስኮ ይበለኝ እኔ አስኮም ዞሬ ጫጥቻለሁ እንደገና አጠራ ተራ እንደሚባለው ኮልፌ እደረሰው ነው አንድ አልቀረኝ ምን ያስቻስቼ ሰለቸኝ በቃ ስለዚህ በሩ ሲዘጋ ወይም ደግሞ ማለፊያ ሲዘጋ ነው ይቀርሽ በቃ እኔ በሌላ መንገድ እርኩኝ በቃ እንግዲህ ከሱ ጋር 2 ሰዓት የተለያየ 2 ሰዓት ነው እኔ ልክ ቃሉ ሙሉ ቤት እንደመጣው ማላቅም ሲሽከረከር 6ኛ ፖስት በካሳንቺ ትደርሳለሁ እሺ እና መሽቷል እንግዲህ 12 ሰዓት ሊሆን ነው ምንም አልቀረው እሺ አሁን ከዛ የሆነ ግቢ ነው ከዛ እኔ መንገድ መስቀጥ እየስገባ አሬት ነው ምትስተሪኝ እንግዲህ አሬ እኔ ቤተሰቦቼን እየፈለኩ ነው መንገድ ጠፍቶ ይላልኳት አሬ በዚህ በኩል መንገድ የለም ታጠረ ነው ስለዚህ ምን ፈልገሽ ነው ዘርቺ እኔ በዛን ሰዓት ደግሞ ኦሮምኛ ነው እንጂ አማርኛ አልችልም እሺ አሁን ከዛ ኦሮምኛ ሰነግራት ቆይ እንዳትሄጃለች እንደገና ጓደኛዋ ይዛት መጣች የቷቱን ጓደኛ አላቀም ከዛ ሰው በኦሮምኛ ነገረችኝ አሁን እኔ በቃ የምፈልገው ቤተሰቦቼን ነው እና የት መጣሽ ቀበሌ ታቀልሽ አላቀም ከአካባቢው ምንም አላቀም እኔ እንደወጣው ነው የቀረውት የስንት ዓመት ልጅ ነበር 9 10 ይሆነኛል ብቻ ከዛ አላልፍ 12 ነው እንግዲህ ግቢ በቃ አይደሪያው መሽቷል ስለኝ እኔ አላድርም እኔ ቤተሰቦቼን የሚፈልገው እኔ አላድርም አልኩኝ ከዛ እሺ ምን ይሻለኛል ስለኝ በቃ 6ኛ ፎዞ ቀበሌ አለ ስለዛ ስትል አይንኛ እንቀበልም አሁን መውሰድ ያለብሽ 6ኛ ፖሊስ ጣቢያ ይላታል እሺ አሁን ተወስደኝ 6ኛ ፖሊስ ካሳንቺስ አንደኛ ምንም ፍንጭ አታቅም ሁለተኛ ልጅ ናት ሶስተኛ ደግሞ በቃ አካባቢ አታቀበል ያታቅ ምን አታቅ ምን ብለና እንቀበለስ በቃ እኔ በቃ ሰያስራ ያለው ስዳትን ይላኛለች ይልትራለች ሷም በቃ እንግዲህ ስለማንኛውም ሁሉና ፈላጊ ከመጣ ይሉና ያስገቡኛል እዛ አሁን እዛ ተቀምጬ በቃ ወነኛ ወርም ሊሆን ይችላል አይታወቅም ፈላጊም አልመጣም ምንም አልመጣም አሁን በቃ እዛ ሰራተኞቹ በቃ እኛን ወስደታለን እኛን ወስደታ በቃ እኛን እናሳድጋት ምን ታረጋለች እዚህ ውስጥ ናት ማን ወሰደሽ መጨረሻ ላይ እና ያሳደገኛው እንዳባቴ የምትጠራበት ማለት ነው የፖሊስ አባል ነበር አባል ነው እዛው 6ኛ ፖሊስ ጣቢያ ይሰራል ያው ልጅ መልካም ሰዎች ደግሞ አሉ እንደዚህ መጥቀስ አልፈልግም እሺ እሱ ወሰደኝ ያው ባለቤቱም አምጣብኝ ችግር የለም ከልጅ ጋር ያታርጋለች አለች ነፍሷን ይማር ያው ትምርትም ብዙም ባልገፋበትም አስተማረኝ ከልጅ እኩል ኖረናል እንግዲህ ያው እሷም ነፍሷን ይማር ቆይታለች ከሞተች ባለቤቱ እሱ አለ ስለዚህ ሙሉ ቤተሰብሽ ነው የምትፈልጊው የቤተሰቦችሽን ስም ንገሪን የምታስታውሻቸው እንግዲህ እሱ አጎቴ አዲስ አበባ ያለው ሴፍ ኃይለ ማርያም ነው ከአባቴ ጋር አይገናኝም ሴፍ ኃይለ ማርያም እሺ እህት ያለች ታላቅ እህት እዛው አንድ አካባቢ ናቸው ደሚቷ አሰፋት ይባላለች አክስቴ ዘነበች ምትኩ ትባላለች በአባታ ይገናኙም ያው ከአጎቴ ጋር እሺ ያጎቴ ልጆችም እኔ ስሟ ምስር ነው የምትባለው ትንሽ አላቅም ባለቤቱ ሙሉ ትባላለች ያው አባቷን ስም አላቅም እሺ ያክስቴ ልጆች ደግሞ ትልቁ መጀመሪያ ልጇ እንትን ማን ተስፋ ይባላል
ሁለተኛዋ መሰረት ትባላለች። ሶስተኛዋ ደግሞ ብሩክ ወይም ደግሞ ተመስገን ከሁለት አንዱ አንጃለ ነው። ስለዚህ ይሄንን በ9 እስከ 9 ዓመት የምታውቂያቸው ሰዎች ናቸው እነዚህ በጣም እና ደግሞ ገጠር ያሉት ያው ቤተሰቦቼ እህቶቼ የት ማለት ነው ግንጭ እሺ ያው ከበደ ያሰፋ ይባላል ወንድሜ ብርሃኑ አሰፋ ውዴ ያሰፋ ሙሉ አሰፋ ትባላለች አበሩ አሰፋ በቃ ሌላ ወንዶቹን አለቃቸውን ስማቸው ያው ልጆኝም ስለወጣው ልጆች ነበር ግንጭ ግን ሄደሽ አልሞከርሽም ወጃለሁ አጃለሁ እነዚህ የምትጠሪያቸውን ስሞች ሁሉ አንዳቸው ነው ማለት ነው በቃ እኔ ከአንደኛ ነገር ከተማዩም ገጠር አልታወቀም መልካም እንግዲህ አንቺ እንደ የእህቷን ያህል ፍቅራችሁ እንዳለ ነው በጣም ደስ ይላል የምትነግሪኝ ነገር ካለ ባጭሩ ንገሪኝ እሺ አመሰግናለሁ እኔ ያው 20 ምናምን አመታችን ነው 20 ምናምን አመት ከባድ ነውና እሷ ጋር ያለው ህመም በበልጠኔ ጋር ለማለት ፈልጋለሁ ለምን ይሄ ነገር እኔ ጋርም ነበርና ሰፊው እዛ ግንጭ አካባቢ ላሉ ሰዎች ኦሮምኛ ተናጋሪ ናቸው እዛ ድረስ እሷ ሜዳ ፈልጋለች በሰዓቱ እኔ በፌስቡክም ፎቶዋን ይዤ ብዙ ነገሮችን ሞክሬያለሁ ከመንግስት ሰራተኞች ጋር ወረዳ አንድ ልጆች ነን አራዳ ክፍለ ከተማና ብዙ ነገሮችን ሞክሬያለሁ ያ ነገር አልተሳካም ይሄን ሁሉ መተላለፈው መልእክቴ ምሰማው ኢትዮጵያዊ ሁሉ ውዴታም ግዴታም አርጎ የሷን ነገር ቤተሰቦቿን አግኝታ እኔ ታማሚ ነኝ እርግጠኛ ነኝ እሷ ቤተሰቦቿን አግኝታ መብራን በማግስቱ ተሰብስበኝ ያማል ይከብዳል በጣም ይከብዳል ማንነትህን ሳታቅ መኖር ማለት ከባድ ነው ታናሽ ወንድሜ ጠፍቶ በ19 አመት ነው የተገኘውና ተገኝቶልሻል ተገኝቷል አውዛቤር ህመሙን ታውቂዋለሽ ህመሙ በጣም ያማል አሁንም የጠፉብኝ ብዙ ቤተሰቦች አሉ ባገኛቸው ደስ ይላል አሉ ቤተሰቦች ማን የጠፋው አጎቴ ልጅ ነው ቢፋ ይባላልና ብዙዎች አሉ ቢፋማ ቢፋይሉ እና ያማል ከቤተሰብ እንኳን ተጣልተ ተኮራርፈ እንኳን ያማል አይደለም 9 አመት 10 አመት ልጅ ሆነ ወጣ መቅረት ከባድ ነው እና እኔ በማግስቱ መብራህም ተሰብስበኝ በእውነት ታማብኝ ብዙ ነገሮችን ሆኛለውና በቃ መብራህንም ማጽናት ይሄን ብቻ ነው ወልድ አርሳይ ነው ታማማ አስተማይ ነው ይሄ ምኞቴ ለሷ ያንስባታል እንጂ በዛባታል ይላስበው እና መሰግንሻለን በጣም አይለያችሁ በእውነት ተጠቀሱ ስሞች አሉ በጣም በርካታ ስሞች ናቸው በእርግጠኝነት ቶሎ ይገኛሉ ቤተሰቦችሽ ምክንያቱም ከዚህ ሁሉ ከተጠራው ስም አንዱ ተገኘ ማለት ሁሉንም የማግኘት ያክል ነው አደራ እንላለን የታችኛው ስልክ ቁጥር ተጠቀሙ እና ይሄን ቤተሰብ እናገናኝ በድጋሚ መልካም እድል እንመኝላችኋለን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ቀጥለናል እህታቸውን እንዲፈልጉን የመጡት እንኳን በሰላም መጡ እንኳን ቆያችሁ እንደምንዋት ደህና አካባቢ ስለጠራችሁ በጣም አመሰግናለሁ እኛም እናመሰግናለን ስሙ ማልበል ቢለው በለጠ እህቶ ስሟን ማን ይባላል አካልነሽ በለጠ መልካም እስኪ ታሪኩን ባጭሩ ይንገሩን ታሪኩ እንግዲህ ጎንደር ክፍለ ሀገር ነው ያው አለፋ ጣቁሳ ቢደርኩ ሚካኤል ነው የተወለደች እሷ አሁን ተዛታለና ደልጊ ምንለው ከተማ አለ ትንሽ ከፍ እንዳለች እኔ ያልነበርኩም ያን ጊዜ አሁን ወጣ ወደ ደልጊ ከተማ ሄደች አሉ እሺ ከተማ ወዳ ሻይ ምናምን ማፍላት ተዛ ስትል ቆይታ ተነስታ በ76 በረሃ ሄደች አሉ ተዛ ወዲያ የለም ታላቅ ነው የምትሆነው ለርሶ ለኔ ምክትል የናት ጠፍታ ስትኖር አባታችን በሷ ማልቀስ በሷ ፍለጋ እንዳለ ያው አባታችን አረፈ 1990 እኛ እዚህ አዲስ አበባ ነበርነ አሁን ተዛኛ መጣን ሳልተዚህ አንድ ሰው ተበረሃው አግኝቻ ነበር ሁለት ልጅ ወልዳለች የት ነው በረሃው ማለት ማን አጣርቶ ጠየቀው ዝም ብሎ እናቲቱን መጥቶ እንኳን ደሳለሽ አካልነሽን ማግንቻት ሁለት ሴት ልጅ ወልዳለች ሲላት እናቲቱ ደንግጣ ተምነው ወት ቦታ ነው ሳትል ደና በቁመናዋ ብላ ደንግጣ ሷም ተንስተል ይሄ ሰውየም አይ ደህና ናት ሁለት ልጅ ወልዳለች ብሎ ይሄ ሰውዬ አልፎ ወደ አዲስ አበባ መጥቷል ታዲስ አበባ እስራኤል ሀገር ሄደ ያ ሰውዬ ማልቆየ አሁን እኔ በርኩ ጊዜ በመጠይቀው ጊዜ ሞቶ ቆየኝ አንተ እርሱ የት ነው የሚኖሩት እስራኤል ሀገር ነው ከዛ ነው አሁን የመጡት አዎ አሁን ተዛ ማን ኮት የለም አሁን ይወቀረሽ 40 አመት ሆነ እሺ ምናልባት እንድታሳውስ እህት ወንድሞቹ ስማቸውን ይንገሩን እናት ያባት
አካልነሽ በለጠ እሺ ማማ በለጠ አባይ በለጠ ደራንጎት በለጠ ናቸው እንግዲህ እኔ ያባት ልጅ ነኝ ያችኛይቱ ደግሞ ሰጠችኝ ያልኳት የእናቷ ልጅ ናት የመጀመሪያ ልጅ አሉ እዚህ ናቸው ወንድሞች ሄደዋን ሞሎችም ሁሉም እዛው እስራኤል አዛው ናቸው አካልነሽ በለጠ ደስታ እንግዲህ ተፈላጊዋ ነሽ ቤተሰቦች ሁሉ በእስራኤል ሀገር እንደሚኖሩ ነግረውናል ስለዚህ ሁለት ልጆች ምን እንደወለድሽ እንዲሁ የምስራቹን እናት ሰምተው እንደነበር አጫውተውናል በዚህ ስም ያለሽ ይሄን ፕሮግራም የምታይ ወይም ደግሞ እሷን የምታውቁ በሙሉ ፎቶግራፏ ስለሌለ ታች የተመለከተውን ስልክ ቁጥር ተጠቀሙና ይሄን ቤተሰብ እናገናኝ እንላለን ለእርሶም ለቤተሰብም መልካም እድል እንመኛለን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ቀጥለናል አባታችን ታሪክ ያጫውቱናል በቅድሚያ እንኳን ደህና መጡ ደንጓም ደህና ቆያችሁኝ ስሙን ታውቅ ስሜ ታምሩ መክበብ ይባላል መልካም ምን ሊፈልጉ መጡ የምፈልገው ከዛሬ 49 ዓመት በፊት እናቴ የ3 ወር ልጅ እያለ ለእናቴ እህት ሰጣይዳ ለእናቷ እህት ማለት ነው በሰጣይዳ ከዛ በኋላ እናቴን ማግኘት አልቻልኩም እና እናቴ ባሁን ሰዓት ያለች ስለዚህ እናቶን ነው የሚፈልጉት እናቴ ነው እናቴ በጣም ጻር የ3 ወር ልጅ እያለ ነው ለእናቴ አክስት ሰጣኝ ሄደችው ለእናቷ አክስት ማለት አክስትነቷ እናት እህት ማለት እሺ ማን ይባላሉ እናቶስ ናቸው አለሚቱ ትዛዙ ይባላሉ በህይወት የለችም ትዛዙ የእናቷ ስም የወላጅ እናት ማዩ መክበብ ትባላለች ማዩ መክበብ የኔ ተወለዱት ተወልጅ ያደጉት ተክለ ሃይማኖት ጎላ ሚካኤል እሺ ማዩ መክበብ እናቷ ስም ነው ያደጉትም እዛው አካባቢ ማን ይባላሉ ያሳደጉት እርሶ አለሚቱ ትዛዙ እሺ ከዛ በኋላ እናቴ ባድርገ ያደኩት የእናቴን አክስት ነው እሺ ከዛ ያደኩ መጣው ነፍስ ያወቅሱ መጣ ግን እናቴ ማግኘት አልቻልኩም በተለይ ምክንያት ከዛ በሰን ብለን በሆነ ነገር ተሸፋፈነብኝና ሳላገኝ ቆየው ከሆነ ጊዜ በኋላ ተዳርጄ ልጆቹን ከፈንትን ካልኩ በኋላ ትቻለሁ በቃ በብዙ ጉዳይ ተጎድቼ ግን ተዳርካሱ በኋላ መልሶ ተሽከርክሮ በልጆቼ የባለቤቴ እና ቤተሰቦች ጋር ምናምን ልጆቼ ሲሄዱ አባ ምንድነው እናንተም ቤተሰብ ማናቀው ቤት ነው ያለው ምናምን ማለት ጀመሩ በዚህ ምክንያት የተወኩትን ታሪክ ተመልሼ ለመፈለግ ነው አሁን እንግዲህ ለቤት የመጣሁት እንግዲህ እግዚአብሔር ቀኑ ይሆናል እኮ ይሄ እዚህ ሁሉ የእድሜ ዘመን ሚስጥሮ ወይም ደግሞ የውስጦ ችግር ይገለጥ ይሆናል እውነት ነው አይታወቅም እግዚአብሔር ነው ስለዚህ ያሳደጎቹ የእናቷ አክስት የሉም እሳቸው በህይወት የለችም እሷ ብትኖር ባክግራውንዱን ታሪክ ስለምታውቅ በበልጣችን እናቴን ለማግኘት ሰፊ እድል ይኖር ነበር ፎቶግራፍ አለዎት የእናቴ ፎቶግራፍ የእናቴ እናትና አባት ፎቶግራፍ አለ የእናቴ ፎቶግራፍ ነበር በነገራችን በልጅነቴ በይዛኝ የተነሳችው ወራቱ ከቆየች በኋላ ወደ አሜሪካ ሄደችው ከዛ በጊዜ ብዛት ምናምን የቱ ጋር እንዳስቀመጥኩ ጠፋብኝ ስለዚህ እናትና አባት ፎቶግራፍ ያለው እነሱን ሲያዩ እናቶም ትዝ ይላቸዋል ማለት ነው ምናልባት የቀረ መልእክት አለ የሚነግሩን መልእክት ካለ ምናልባት የእናቴ እህትና ወንድሞች አሉ እሺ እነሱ ህይወት እንዳለው እኔም እንዳለው ያውቃሉ ምናልባት ጥፋት ካለ አለመግባባት ካለ ስተት ካለ በዚህ ምክንያት አስቀይሜያቸው ከሆነ ይቅርታዬን ተቀብለው እናቴን ማገኝበት መንገድ ይፈጥሩልኝ ልጆችን ቤተሰብ ቢሆን አለማይ መክበብ ምናምን ሰብለ መክበብ ይባላል ምናልባት በጉርምስና እናቴ ለምን አታዳሽዋና ነግሩኝ ምናምን በስሜት ተጋጫቸው ጊዜ አለ ያንን ጊዜ ተተው ሁሉ ነገር ወደ እግዚአብሔር ተተን ቤተሰቦቼን አግኝቼ ልጆችም ቤተሰቦቼን አግኝተው ያው ልጅ ከወለድክ እነሱም ልጆች ስለሚኖራቸው በተለያየ መልኩ ህይወት ነው አንዱ ሲያልፍ አንዱ ይተካል በመተካካት መሃል ደግሞ የልጆች የስጋ ዝምድና ሊመጣ ይችላል ስለዚህ ከመምጣቱ በፊት እርቅና ሰላም ፈጥረን በጣም ጥሩ እንትን ቢሆን ደስ ይለኛል በጣም ጥሩ ስለዚህ ታሪኩን የሰማነውን ይመስላል እንግዲህ ፍለጋም አለ ይቅርታም አለ ይሄ በጣም ደስ የሚል ልብ ነው ስለዚህ ስማችሁ ተጠቀሰ የእናቱ የጋሼ እናት ወንድምና እህቶች ምናልባት አዲስ አበባ ነው ያሉት እንግዲህ እዚህ እንዳላችሁም ሰምተናል ስለዚህ ይቅር መባባል መልካም ነገር ነው መልካም እድል እንመኝልዎታለን እታች ያለውን ስልክ ቁጥር ተጠቀሙ አስፈላጊው ነገር ሁሉ መረጃ ካገኛችሁ ደውሉልን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ ቀጣይ እንግዶቻችን እንግዲህ እህታችን ቤተሰቦቿን እንዲሁም ደግሞ ወንድማችን ለማስተርጎም ነው የመጣው ፈረንሳይኛ ቋንቋ ነው የምትናገረው የተወሰነ ነገር አብረን እንሰማለን ማለት ነው በትርጉም Would you mind if you tell me your name please? Mariana. Yes, Mary Anna like Mary? 2 words. ሁለት ወርድ ነው Mary Anna
Mary Hannah. Yes. Okay. Tell us your history by French, okay? Yes. My mom, je dis en français? En français. Ok. Donc j'ai été abandonnée à 8 mois par ma mère biologique, qui était assez jeune. J'ai été laissée chez une vieille dame âgée, très âgée. Et cette vieille dame, en fait, elle ne pouvait pas me garder. Du coup, elle m'a laissée au poste de police de Kébéna. Et à Kébéna, comme personne ne venait me récupérer, ils m'ont laissé à l'orphelinat de Kidan Meret. ሳሙኤል ይባላል እና በ8 ወሯ እናቷ በጣም ወጣት የሆነች እናት ነበረች እና ቀበና የሚኖሩ አንድ እድሜያቸው ገፋ ያሉ ሴትዮ ነበሩ እና ለሳቸው ልንለምን እናትየዋ ሄደች ማለት ነው እዛ ልንለምን ስትሄድ በዛውም ይህችን ልጅ ውሰጅልኝ ብለው አስቀምጠው በእድሜ በጣም የገፉ የደከሙ ሴትዮ ናቸው እና እዛ ትተዋት ሄዱ ማለት ነው በ8 ወሯ ከዛ ሴትዮዋ ግራ ይገባቸዋል አቅመ ደካማ ናቸው ጎረቤቶቿን ይጠሩና 3 ጎረቤቶቿን እቺ ልጅ እኔ ማሳደግ አልችልም አቅም የለኝም ደካማ ነኝ ብለው ተያይዘው ሄደው ፖሊስ ጣቢያ ቀበና አንደኛ ፖሊስ ጣቢያ ያለች ቀበና እዛ ይተዋታል ማለት ነው ፖሊሶቹ ለተወሰነ ጊዜ ፍለጋ አናውንስ ያደርጋሉ ማን ነው ልጅ ጥሎ ሄደው ምናምን ለተወሰነ ጊዜ እዛ ፖሊስ ጣቢያ ያ ፖሊሶቹ ይንከባከባታል ማለት ነው መልስ ሲያጡ ፖሊሶቹ ወስደዋት እቺን ልጅ ኪዳነ ምሕረት ሚሽን የልጆች አሳዳጊ የሚባል አለ እዛ ሄደው ይሰጧታል ማለት ነው እና እዛ እስከ 16 ወሯ እዛ ኪዳነ ምሕረት ትኖራለች ከዛ በኋላ አዶፕቲቭ ወደ ፍሬንች ነው ሄደችው ወደ ፈረንሳይ ነው ሄደችው Do you know your mother's name, your mother, your father's? No, nothing. Any nothing. Not the name of the old woman who let me out the office, police office. በእድሜ የገፉት ሴትዮ ስም ራሱ የለም አሁን the only document ያላት ያገኘችው ፖሊስ ጣቢያ የሄዱትና የመሰከሩ አሉ 3 የሳቸው ጎረቤቶች ማለት ነው በዛን ጊዜ የመሰከሩበት ዶክመንት አግኝታለች እሱ So አላችሁ do you have a document? ዶክመንቱ አለ የመጀመሪያዋ 20 ዓመቷ ነው የትም ወርቅ ገሩ ከፍተኛ 13 በዛን ጊዜ ማለት ነው ቀበሌ 16 ሶስቱም የሚኖሩት እሺ የቤት ቁጥሯ የሷ 414 ነበር በ1980 ነው ይሄ ተፈጠረው ማለት ነው ሁለተኛዋ ፀሐይ አሰፋ ይዛው ቀበሌ የቤት ቁጥር 415 21 ዓመቷ ነው በዛን ጊዜ ሶስተኛዋ ሸዋን ከበሽ መሰለኝ ሸዋን ከበሽ ወልደ ጻድቅ እሳቸው በዛን ጊዜ 49 ዓመታቸው ነበሩ ያው በእድሜ ካሉ እንግዲህ እሳቸውም ቢተባሉ በጣም አንድ ያልነገርኩት ነገር ሁለቱ ከምስክሮች 20 እና 21 ዓመት የነበራቸው በዛን ጊዜ አስተማሪዎች ነበሩ በጣም ጥሩ አንድ ድገም ስማቸው የመጀመሪያዋ የትም ወርቅ ገሩ ፀሐይ አሰፋና ሸዋን ከበሽ ወልደ ጻድቅ finally ግን if you have a message to your mother you can drop j'espère qu'elle va bien et j'espère que c'est pour lui dire que moi je vais bien aussi de mon côté et que pendant tout ce temps, toutes ces années, j'ai pensé à elle et que je me voyais en elle. Donc j'espère que je pourrai la retrouver un jour ou retrouver quelqu'un, un membre de la famille, mais que ça a été une partie manquante dans ma vie et que j'aimerais la retrouver en fait. J'aimerais bien la retrouver. Donc je fais pour les deux, pour ton père et toi. Ouais. D'accord. ወላጆቼ እናቴ አባቴ በደና እንደሆናችሁ ተስፋ አደርጋለሁ እኔ በኔ በኩል በጣም ደና ነኝ ብዙ አመታት አሁን 37 አመቴ ነው ብዙ አመታት እናንተን ያሰብኩ ኖር ያለው አሁን ግን አልቻልኩም ስለዚህ ብንገናኝ ኑሮዬ ውስጥ የቀረኝ ነገር እና የእናንተን አፍቆት ብቻ ስለሆነ ባገኛችሁ በጣም ደስ ይለኛል ሌላ ምንም የሚቀርብኝ ነገር የለም Oui je les remercie pour ce qu'ils ont fait et pour m'avoir élevé, éduqué et pour avoir été là pour moi quand j'ai été laissée en fait. Ceux qui ont fait la personne que je suis maintenant. Donc merci à eux.
አሳዳጊ ወላጆቼ በጣም አመሰግናለሁ። እድሜ ለእናንተ እዚህ አሁን ያለውበት ቦታ ደርሻለሁ። አስተማራችሁኝ፣ አበላችሁኝ፣ አኖራችሁኝ እና እዚህ ስላደረሳችሁኝ በጣም አመሰግናቸዋለሁ። እናንተንም ያው ባገኛቸውም ያው እነሱ ወላጆቼ ናቸው። ምንም ቢሆን ካምድል እንመኝልሻለን። አመሰግናለሁ። መርሃባ ተጠቀሱ በተለይ ምስክሮች አሉ የእናት ስም ያባት ስም ስለማይታወቅ ማለት ነው ምስክሮች አካባቢ ከናንተ በጣም መረጃ እንፈልጋለን ማለት ነው በድጋሚ መልካም እድል እንመኝላችኋለን what's good luck in French bonne chance bonne chance bonne chance bonne chance bonne chance bonne chance ብለናል ስለዚህ የሰማነውን ታሪክ የሚመለከታችሁ ታሪኩን የምትጋሩ በሙሉ ታች በተመለከተው ስልክ ቁጥር መረጃ አድርሱን እንላለን ወደ ቀጣይ ባለ ታሪኮች እናልፋለን አብራችሁን ቆዩ ለእለቱ ያሉን እንግዲህ የመጨረሻ ቤተሰብ ዘመድ አዝማድ ቢፈልጉ መተዋል የነሱን እንሰማና እንግዲህ አብረን ሐሳቡን እንጋራለን ማለት ነው በቅድሚያ እንኳን ደህና መጣችሁ እንኳን ደህና ቆያችሁ እህትና ወንድም ካንቺን ጀምር ስምሽን ስሜ ቅንነት አዲስ በረከት አዲስ ታሪኩን እስቲ ስማቸውን ንገሪንና ከታላቅን ጀምር ብዬ ነው ታሪኩን ንገሪን ነው ለታናሽነት መልካም አባታችን አቶ አዲሱ ኃይሌ ይባላል የተወለድነው ክፍለ ሀገር ነው የት ነው ደብረ ታቦር ኦራጅ ባርሜዳ በጣም የሚገርም ሀገር ነው አውቀዋለሁ እሺ ደብረ ታቦር ጎንደር በር ቀበሌ 4 ነው አራት ልጆችን አፍርተዋል ከእናታችን ጋር እሺ እናታችን ፈንታ መለሰ ትባላለች መጀመሪያ ልጃቸው እሷ ነች ቅንነት አዲሱ ትባላለች ሁለተኛው ልጅ አሳምነው አዲሱ ይባላል በአጋጣሚ አለ እሱም አለ ሶስተኛው እኔ ነኝ በረከት አዲሱ ይባላልው የመጨረሻዋ ደግሞ ወይ መቁረጫዋ ነው የሚባል በሀገር አባባል መቁረጫዋ ደግሞ ማስተዋል አዲሱ ትባላለች ማለት ነው እሷ ክፍለ ሀገር ነው የምትኖረው እዛው ከእናታችን ጋር ማለት ነው ደብረ ታቦር እኛ እዚህ ነው በስራ ምክንያት አዲስ አበባ ነው የምንኖረው ማለት ነው ቅንነት አባትሽን ታስታውሻቸዋለሽ አይደል እስኪ ንገሪን የመጨረሻው ጊዜ ምን ይመስል ነበር አስተዳደጋችሁም ስለሳቸው የምታስታውሹን ንገሪን ያው ትንሽ አውቀዋለሁ እሺ እና ስራ እንደሄደ ነው በዛው እንትን ያለው ስራ ጂናድ ማከፋፈያ እዛው ደብረ ታቦር ይሰራ ነበር ጂናድ ማከፋፈያ ይሰራ ነበር እዛው ባደረበት ነው በዛው ያልተመለሰው ስራ እንዳደረ ማለት ነው እና አልተመለሰም ሄደን ስንጠይቅ ረፍት ሞልቶ ነው ወጣ ነው ያለው ከዛ ወዲያ አልተመለሰም ማለት ነው ምናልባት እናታችሁ የነገሯችሁ ነገር ይኖር ይሆን ጂናድ እህቴ እንዳለችው ደብረ ታቦር መናሪያ ፊት ለፊት ጂናድ የሚባል ድርጅት ነበር እዛ ነው የሚሰራው የጅምላ ንግድ አስመጪ ድርጅት ኤግዛክትሊ ጂናድ እንዴ ታወቀ ድርጅት እኮ ነው ቢስንካ እሺ እና ጂናድ ነው የሚሰራ የነበረው ከ21 አመት በፊት 1996 ትንሿ እህቴ ከኔ በታች የነገርኩህ እሱ አንድ አመቷ ሊሞላ የካቲት 15 አንድ አመቷ ሊሞላ የካቲት 13 ነው እሱ የጠፋው ማለት ነው በአንድ አመቷ ሊሞላ ሁለት ቀን ሲቀረው ነው ከቤት ስራ እንደሄደ አልተመለሰም ማለት ነው እና እኛ አሁን ምንለው አባታችን ምንድነው በቃ የሁሌም ጥያቄያችን ነው በቃ አረፍት ማግኘት አልቻልንም ሙሉ ቤተሰቡ ማለት ነው እናታችንም ሁሌም ነው የምትብሰለሰለው እኛም ደግሞ አባታችን በህይወትም ካለ እንደው እግዚአብሔር ፈቅዶ ለፈጣሪ የሚሳነው የለምና እኛ ከሱ ምንም የምንጠብቀው ነገር የለም እናታችን በጣም ጀግና የሆነች እናት ነው ያለችን አራቱንም ልጆቿን አስተምራለች ትንሿ አሁን ዲግሪ ተማሪ ነች ሌሎቻችን ደግሞ ዲግሪ ማስተርስም ጨርሰናል ራሳችን ችለን ያለነው ከሱ ምንም የምንጠብቀው የምንፈልገው ነገር የለም ግን እኛ ምንድነው ያባታችን መጨረሻው እግዚአብሔር ብሎት ኑሮም ከሆነ በህይወት ብናገኘው ካለፈም ቢሆን ደግሞ መረጃው ያላቸው ሰዎች ቢሰጡን ቢነግሩን እረፍት ነው ለኛ ከሁሌም ጭንቀት መገላገል ነውና እናታችን እንደነገረችን ሚዛን ቴፒ የሚባል ሀገር ለሁለት አመት ስራ ተቀይሮ ሄዶ ነበር ጂናድ ማለት ነው እና ወደዛ አካባቢ የሆነ ጭምጭምጣ አለ ዝም ብሎ ጫፍ አይነት ወሬ አለ ይባላል ሚዛን ቴፒ አካባቢ ማለት ነው ምናልባት በሰዓቱ በነበረ ሰዓት በሁለት አመት ውስጥ እዛ ጋር የሚኖረው ህይወት ምናምን እንደዚህ አይነት ነገር ካለ እዛ ጋር ጭምጭምታ ይኖራልና
እዛ ሚዛን አካባቢ የምትኖሩም ሰዎች ካላችሁ አቶ አዲሱ ኃይሌን ብትጠቁሙንና ከዘላለም ጭንቀት ወይም ከዘላለም ጥያቄያችን ቤተሰቡን ብትገላግሉልን ደስ ይለናል። አቶ አዲሱ ኃይሌ ግን አትበላቸው በእናትህ አባት ናቸው። አባቴ ነው። አዎ አዲሱ ኃይሌ በላቸው። የጂናድ ሰራተኛ አባትህን በተለይ እዛ አካባቢ ሚዛን ቴፒና ጎንደር እዚህም ዋናው መስሪያ ቤት ብዙ ሰው ያውቃቸዋል ብለን እናስባለን። በቀላሉ እንደሚገኙ ነው ማስበው። እናታቸውን እኛም ማመስገን እንወዳለን። ማን ነው ስባቸው? እናታቸው ፋንታ መለሰ ትባላለች። በጣም ጀግና እናት ነው ያለችን። እድሜን ከጤና ይስጠው እናታችን። እዛው እንግዲህ ደብረ ታቦር አጀባና ሜዳ ላይ እንገናኛለን። የደብረ ታቦር ጠላ ደግሞ አሪፍ ነው። በጣም ገባበዛለን አንድ ቀንና ቸር ያሰማን። በመጨረሻ መልእክት ያው አባታችን በህይወት ካለ ብታሳውቀን ብንገናኝ ደስ ይላል። በተለይ ትንሿ እህቴ አታውቀውም ከነጭራሹ ብታይ ደስ ይላታል። እህቱም ጧት ማታ ነው የምታለቅሰው። እህቱም ብታዩ ደስ ይለናል። መልካም እና ጓደኞችም ያውቁት ካሉ ቢጠቁመን ያለውን ሁኔታ ብናቅ ደስ ይለናል። በጣም ጥሩ። አንድ በጣም ሁሌም ልቤን የሚነካኝ ታሪክ ስላለ ነው። የትንሿ እህቴ አታውቀውም አባቷንና እንቁጣጣሽ በዓል ነበር በዓሉ ማለት ነው። ህፃን ሆና በአጋጣሚ አጎታችን በገዛልን ምናምን አሪፍ ሆነ። የዛ በዓል ቆንጆ ሆነ። ዶሮ ምኑ ተሟላ። በቃ ከሌላው በዓል በተለየ ያ በዓል ቆንጆ ሆነ ቤት ላይ ማለት ነው። አልተለመደም በግ መግዛት ምናምን እኛ ቤት አልተለመደም። እና ከዛ ማታ ላይ እናቴ ጠየቀቻት። ያው በቃ በግም ተገዝቶልሻል ዶሮም ተገዝቶልሻል ደስ አለሽ አይደል አለቻት። አዎ ብላ መጨረሻ ላይ ምንድን ነው ያለችው? አባት ግዙልኝ አለች ማለት ነው። ከዚህ ጥያቄ ብንገላገል ፈጣሪ ቢፈቅድልን ደስ ይለናል። እንዲያን ነገሮች በጣም ልብ ይነካሉ። ያ እንግዲህ እግዚአብሔር ቀን አሁን ሊሆን ይችላል። ይሄ ነገር ማስተዋል ነው ስሙ ማስተዋል። በጣም እንመኝልሻለን አባታችን እንድታይ ለእናንተም ለቤተሰብም በእውነት በጣም መልካም እድል እንመኝላችኋለን። በጣም ልብ የሚነካ ታሪክ ነው። ስለዚህ አባታችን ጂናድ በተለይ የምትሰሩ ሰዎች ይህንን ታሪክ ወይም እርሳቸውን በደንብ ታውቃላችሁ ብለን እናስባለንና አባካችሁ እንተባበራቸው። ታች የተመለከተውን ስልክ ቁጥር ተጠቅመን ይህን ቤተሰብ እናገናኝ። እንግዲህ ዛሬ ለቀረቡት ለሁሉም መልካም እድልን እንመኛለን። በጣም አደራ የምንለው ይህን ስልክ ቁጥር ሁልጊዜም ቢሆን ቤተሰብ ሲገናኝ ብቻ እንድትጠቀሙ ነው። ምክንያቱም ለቤተሰብ ማፋልግ ለመመዝገብ ስትጠቀሙ ቢዚ ስለሚሆን መገናኘት ያለባቸውን ቤተሰቦች ሳናገናኝ እንቀራለን ማለት ነው። ለማንኛውም በድጋሚ መልካም እድል እንመኝላችኋለን። ቅዳሜ ከሰዓታችን ሌሎች ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ